ከቻሉ እንደምታዩት እያለ ነው ወንድም ኻሊድ ላይቭ ላይ ይግቡ። ወንድም ኻሊድ ነገርልንና ላይቭ ይግባ። ሌላ ሰፈር አለበት ከሆነ እኮ መግባታቸው እንትን አንድ ነገር ትንሽ እንትን እንበል ማለት አሁን ለራሳቸውም ሲሉ ነው እኮ የሚገቡት። መግባት ከቻሉ ያሉ ነው። ይኸውልህ ወንድም ኻሊድ የምናረገው ሃይላይት እስኪ ትንሽ ያሳያቸውና ሃይላይት ላይ ይዩና ሃይላይት ይታይና ትንሽ ግን ለኢሞ ከሰራላቸው ኔትወርክ አንዴ አንዴ በትልቁ ገስት ላይ ለምን አይገቡ? አንዴ ከድር ሰላም አለይኩም ሁላችሁም። አንዴ ለሰው ታዩትና እናንተ መሆናችሁን ከዛው በቮይስ በድምፅ ታወራላችሁ። ያው የምታዩት አባቷ ነው እዚህ ጋር የምታዩት። ማዘርን አሳየን አንዴ ይናገሩ እነሱ እስኪ ያውሩ። የተቀረጸ እኮ ነው። ያው ማዘር እዚህ ጋር አለች። ማዘር እዚህ ጋር አለች። እነሱ ያውሩ። እነሱ ይናገሩ። እሺ ድምጻችሁን እናንተ እያሰማችሁ ወንድም ኻሊድ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም። እርሶ ድምጾትን ልጆች አላህ ሀይራችሁን ጀዛችሁን አላህ ይክፈላችሁ። የሌላ ጉዳይ ይኸው አላህ ይርዳችሁ። ይኸው በሳ ተነሳ ይኸው ታሚም አለው አልመጣችልኝ። እናንተ ኢትዮጵያ ልጆች ታግላችኋል። አሁን እግዚአብሔርን ትተባበራላችሁ። ተባበሩን ተባበሩን ተባበሩን። ይኸው በሷ የመጣ ይኸው እኔ ይኸው ቃሌም ተዘግቷል፣ ምላሴም ታስሯል። አቤት 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 አቤት! የኢትዮጵያ ልጆች ድል አድርጉ፣ ድል አድርጉ። አላህ ይርዳችሁ። ከሁሉም ነገር ተጠባበቁ። አላህ ብር ተከፍሎ ይሄን አክል ተከፍሎ ይኸው አልመጣችልም። በእናንተ በረካ ምንም አልቸገራትም ነበር፣ አልቸገረኝም ነበር። አሁን ያሳ አላምጣት ይኸው በሳ ስጋ ምላሴም ታስረዋል። እግዚአብሔር ይርዳችሁ። የዓለም ልጆች፣ ኢትዮጵያ ልጆች፣ የሙስሊም ልጆች፣ ኢትዮጵያ ልጆች ሁላችሁም ሙስሊም ክርስቲያንም አልተባለም ሁሉም አላህ ይርዳው፣ አላህ ይርዳው። ተረዳን ተረዳን ተረዳን። አላህ ማሰርን ያስገባቸው። ቪዲዮ እየሰራ ከሆነ ለምን ገስት ላይ አይገቡም? ተስፍሽ አሰላም አለይኩም። ጀዛችሁን አላህ ይክፈላችሁ። ሌላ በተከፈለ ይሄን ያው ነግተ ነገ ወደ እየተባለ ይኸው ለማምጣት አልቻለችም። ምን እንደያዛት እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም። ልትመጣ ነው፣ በዚህ ወር ልትመጣ ነው፣ በዚህ 2 ወር፣ በዚህ 3 ወር ትመጣለች፣ በ15 ቀን ትመጣለች እየተባለ እያታለልን ይሄን ይጠብቀናል። ከተከፈለላት ያው 2 ዓመት ሞልቷል። 3ኛው ቀጥሏል። ምን እንዳለ እኛ አናውቅም። ያው እንደተባልን ነው ያለ ነው። ይሄ ነው ተባልን። የሰው ቃል ሀገር አርቋል። የመንግስት ቃል ነው የቀረው ያለችኝ እኔ ሌላ እራሷ ናት። አሁን ምን እንዳለ በመሀል ምን እንደተፈጠረ አላውቅም። መደወልም አቆማለች። አልሐምዱሊላህ ባለፈው ዝም እንዳለች፣ አሁን ግን 2 ወር ሆኗል ከደወለች። ጀዛችሁን አላህ ይክፈላችሁ። እኔ በእናንተ በተባበራችሁኝን አልሐምዱሊላህ የዓለም ልጆችን በጣም ነው የማመሰግነው። አሁንም ጀዛችሁን አላህ ይክፈላችሁ። ጀዛችሁን አላህ ይክፈላችሁ። በሰራችሁን መሳወት እንደምትወጣ አሁንም ታገሉልኝ። ፊትም ታግላችኋል። አሁንም ሙስሊም ክርስቲያን አላልኩም እኔ። አላህ ጀዛችሁን ይክፈላችሁ። ሀይር ጀዛችሁን አላህ ይክፈላችሁ። እኔ በምከፍልበትም አቅም የለኝም። አቅም ያለው እሱ ነው። በትልቅ ጀዛውን አላህ ይክፈላችሁ። እኛ ይኸው ግራ በአምናው ረመዳን የትሳፈር ነው ተባልኩ። የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ፣ በወሩም ጠበቅኩ፣ በ2 ወሩም ጠበቅኩ። የለም። ማን ነው ማዘር? ማን ነው ትሳፈራለች ብሏችሁ? ግራ ገብቶኝ ነው ዝም ያልኩት። ማዘር ማን ነው ትሳፈራለች? አይብስም ብዬ ነው አሁን
አልሐምዱሊላህ ይሄ ድምጧ እስካለ ብዬ ሰብር አድርጋለሁ። አልሐምዱሊላህ አሁን ሌላን እንድትሰጡን ከዘር ማንዘራችሁ አላህ ይጠብቃችሁ፣ ከቤተሰባችሁ አላህ እዛም ሀገር ያላችሁ የመዳም ቅመሞች አላህ ጀዛችሁን አላህ ሀይር ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም፣ የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም። የኢትዮጵያ ልጅ ናት። ኢትዮጵያ ተባብሮ ለዚህ ያበቃልኝ። አልሐምዱሊላህ ሀይር ጀዛችሁን አላህ ይክፈላችሁ። ሰው የነበረው እስቲ እሱን ግልጽ አድርጎ ማን ነው ትመጣለች የሚላቸው የነበረ? ማን ነው ይሄ የሚነግራቸው የነበረ? እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራልንን ነገር መግባት ከቻለ ይግባና ስቴፑን የተከታተለ ያለው እንደ ወጣት እሱ ስለሆነ የደረሰበትን ይንገረን። እኛም ለመፍትሄ ነው። እናትየው የሚያለቅሱትን ነገር ነው እኛም እያለቀስን ያለ ነው። ማንን እንጠይቅ? ምን ደርሳችኋል? መረጃ ስጡንና ድምፅ ሆነን እንደሰበሰብ ነው ድምፅ ሆነን እንጠይቅ ነው እያለን ያለ ነው። አሁን ታርጌቱ የሚሄደው ወደ ሁለት መስመር ነው። አንደኛ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን፣ የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፈቃድ ተሰባስቦ የሚሰራው ያለበትን ደረጃና እያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲህ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው፣ የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሄድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ እዛ ቼክ ያደርግና ልጆች ናቸው ሊነግሩን የሚችሉት። ከዚህ በረና አንሄድም። እዛ ላይ ነው አሁን ማውራት ያለብን። አመሰግናለሁ። እሺ ተስፉ እዚህ ጋር እኔ ፍቀዱልኝ። ሁላችሁም አስያ ቅድም ባወራ ነው መሰረት አሁን ጠበቃው 4-5 ጥያቄ ነው ጠየቀኝ በግልጽ። ይሄ ጥያቄዎችን መልስ ካለ ቮይሱም የእሱ ድምፁም እኔ ላኩልሽ፣ እኔ ለአላህ ብዬ በነፃ ቁምላታለሁ አለ። መጀመሪያ ውጭ ጉዳያችሁ የኢትዮጵያ ውጭ ጉዳይ ለሪያድ ኤምባሲ የጻፈው ደብዳቤ አንድ በይ። ሁለተኛ የራጂሒ ባንክ ደብዳቤ ብሩ እንደገባ የራጂሒ ባንክ ደብዳቤ አለ። ቀላል ነገር ነው አለ። ሶስተኛ ነገር ፍርዱ፣ ለምሳሌ እቺ ሴትዮዋ ነፃ ወጥታለች፣ እቺ ልጅ ነፃ ወጥታለች፣ በቃ አገሯ ትመለሳለች ሲባል በአፍ አይደለም ነው የምትባለው። ደብዳቤ አለ፣ ልክ እንደ ይሄ ደብዳቤ ማለት ነው። ሳምፕሉም ላክልኝ ልጁ። አሁን ቪዲዮ ከፍቼ ቆይ አንዴ ላሳይሽ፣ ሁሉም ሰውም እንዲያየው ይታያል። አስያ ምን የተባለበት ከዚህ በኋላ በህግ ነው የምንሄደው። አስያ ክሊክ አድርገው ስልክ ይዘጋባሃል፣ ግን ስልክ ላይ ሶሪ በትልቁ አድርጌ ያለው አንዴ ሰው እንዲያዩ። አየ ኦኬ፣ እንዳይዘጋብህ አይተነዋል። እንዳይዘጋብህ አልሰማችሁ? ከሰማችሁ አላውቅም። መጀመሪያ ኤምባሲ እዚህ ውጭ ጉዳይ የኢትዮጵያ ውጭ ጉዳይ ለኤምባሲያቸው ሪያድ ላይ የጻፈው፣ ሁለተኛ የራጂሒ ባንክ ደብዳቤ፣ ሶስተኛ የፍርድ አሁን እንዳሳያችሁ የፍርድ ወረቀት ወይ የፍርድ ሰከል ሕኩም ይልታል በአረበኛ። አባሚረ ታውቀዋለህ? ሰከል ሕኩም ይባላል። ሶስተኛ የአውሊያ አደም ማለት ድያ የሚወስዱ ሰዎች እነሱም ዝም ብሎ ኢንኩ ብር ገባ በአካውንት የሚባል ነገር የለም። በፍርድ ቤቱ ሰክ ይጻፍላቸዋል። ሰክ ማለት ልክ እንደ ካርታ ይጻፍላቸዋል። ሶስተኛ ኮሚቴ ተባዩ ወይ ወኪል ተባዩ ወይ ኤምባሲ ከተወከለ ሰው በሙሉ እኒህ ሰዎች አውቶማቲክሊ ልክ እንደዚህ እንደሚያግዙ ለአላህ ብሎም እንደሚያግዙ ወይ የሀገር ግዴታችሁ ሆኖ እንደሚያግዙ ተጠያቂነት ስላለባችሁ በግልጽ ማን እንደሆኑ እኔ ካልሆነ ይሄ ነገር ውክልና ከሰጣችሁ ከነዛ ያለው አካል ከኤምባሲ ጨምሮ ክስ ላነሳ እነሱ ላይ ክስ ላነሳ እችላለሁ አለ በግልጽ። ይሄ ነው ያለውና ይሄ ነገሮችን ካሟላችሁ ቀላል ነገር ነው። ፍርድ ከተወሰነላትና ነፃ ናት ካለችው ከሳምንት በኋላ ከ10 ቀን በኋላ የሚባል ነገር የለም። ነፃ ናት በተባለችበት ቀን በላይ ጁምዓ ካልሆነ በስተቀር ጁምዓና ቅዳሜ ካልሆነ በስተቀር አውቶማቲክሊ ትወጣለች አለ። ይሄ የጠበቃው ነው። ዌብሳይቱም አለሽ አስያ፣ ስልክ ቁጥሩም አለው። ይሄ ያለው ጠበቃም የኔ አብሮ አዳጊ ነው። የአንቺ ጠበቃነቱም ምን ያህል ሪከርድ እንዳለውም ክሬዲት እንዳለውም ስንት ስታር እንደሆነም ላኩልሽ፣ ያየሽው ነው አስያ። ይሄ ነገር መፍትያ ከተፈለገ ነው። ያለበለዛ የሆነ ዝም ብሎ ወሬ ማኘክ ነው የሚሆነው እና ጊዜ መግደል ነው የሚሆነው። እኔ ባለኝ ጨርሻለሁ።
ሌላ ሰው የሚገባም ከሆነ አሲ ሌላ ሰው አስገቢ። አይተቀመጥ ካልሽንም ተቀምጠን፣ ግን በግልጽ እነዚህ ነገሮች ምላሽ ካልተሰጠ ምንም መቼም ምላሽ አይመጣም። ይቅርታ እዚሁ ላይ ጥያቄ ለአንተ፣ የት ነው አንተ ያለው? ሪያድ ነው ያለው? ይሰማል ድምፄ ወይ? አዎ ሪያድ ነው ያለው አንተ ወንድም? ይሰማል? ሪያድ ነው ያለው አንተ? ይሰማል ድምፄ? ካሊድ ዚያድ ይሰማል ድምፁ? አቡሚር ሰማعني? አሁን የት ነው ያለው? አሁን የት ነው ያለው? ሰማክ አቢ ድምፅ አይሰማም። አይ ቲንክ እኔ ጋር ምን አልከኝ? ከነገ ወዲያ መሄድ የሚችል ነው ማለት ነው ያለው። እዚሁ ለመጠየቅ ነው። አንዳንድ ጊዜ እዚሁ አውርቶ ከሚሄድ እንደ ቤተሰብ ቤተሰቡ እዚህ በውጭ ጉዳይ በኩል ውክልና መስጠት ስለሚቻል ለሱ ውክልና ቢሰጥህ ይሄን ነገር ልታግዝ ትችላለህ ወይ? እኔ አናግሬዋለሁ እኮ ወንድም ካሊድ። እንዳጠቃላይ አሁን እሱ ይጨርስ ብለን የሰጠ ነው። እኔ ኦልሬዲ አናግሬዋለሁ። ስለ ጠበቃውም አውርተናል። እንደ ሌላ ቲም አንድ ያለውን ነገር ጨርሰን ከዛ ዲሲዥን ውስጥ ነው የምንገባው፣ ወደ ውሳኔ ማለት ነው። ዛይድ የትም የሚሄድ ሰው አይደለም። ምክንያቱም ከመጀመሪያ ጀምሮ ያለውን ነገር ያውቃል። አብሮ ነበረ ሲሰበሰብ በሙሉ ማለት ነው። በሱ በኩል ሁላ አረብ ያዋጣ ሰው አለ። ስለዚህ አሁን ሌላውን ነገር እንወያይና ከዛ ወደ ውሳኔ ወደ ራሳችን ውሳኔ እንገባለን ማለት ነው። ሰላም አንዴ ላውራ ተናገር። ተጀመረ እስካሁን ድረስ ስራ ላይ ስለነበር ነው። አሁንም ስራ ቆርጬ ነው የመጣሁት። ትንሽ ያው አቡሚራ ጨንቆታል የሚሉ ኮመንቶችን እያዩ ስለነበረ ነው። እኔ ጥያቄ ኦልሞስት ለቤተሰቦቿ ነው ይህን ጥያቄ የምጠይቀው በመጀመሪያ ደረጃ። ሌላው ሶሻል ሚዲያ ላይ የሰራ ሰው ብዙ ይባላል። እኔ ለስሜ ዲፌንስ ለማድረግ ወይ ደግሞ ስለ ራሴ የሆነ ነገር ለመናገር አይደለም የምመጣው። ስራችን ከሲትዌሽን የተለየ ነው። አልሐምዱሊላህ ተስፍሽም ጥርሱን ያስተከለው በሌላ ብር ነው እየተባለ ብዙ ይታማል። ያው ሰው ብዙ ይላል። ያው ዛሬ ትንሽ ቆፍጠን ብዬ የመጣሁበት ኬዝ እናንተ ጋር ነው። አፉ በሉኝ እንግዲህ ያው ለምናገር ንግግር። በመጀመሪያ ደረጃ የተወካዩ ስም ማን ይባላል የሚለውን ያው ሪከርድ አድርጉ ሰዎች። ያው ኤቪደንስም ስለሚሆን ኤቪደንስ አድርጋችሁ እንትን በሉበት። የተወካዩ ስም ማን ይባላል የሚለውን ማወቅ እፈልጋለሁ። ሌላው ኮሚቴዎች ይባላል። ብዙ ጊዜ እንደምታውቁት ኮሚቴ ሲባል ብዙ ሰው የሚመስለው በተለይ አረብ ሀገር ያሉ ኮሚቴዎች ሲባል አቡሚራ ነው የሚመስለው እና ያው እንዴ እሱ ማየው አፓርታማ እየገነባበት የተባለ ነው። እና ሌሎች እስኪ ኮሚቴዎች እነማን ናቸው? እኛ አስተባባሪዎች ነን። እውነት ለማውራት አሁን የሚባሉ ሶሻል ሚዲያ ላይ የሚነገሩት ነገሮች ለእኛ አይገቡም ነበር። ከ2 ወር በላይ ለፍተን ነው ልጆቻችንን ማስጠናት ባለብን አቅፈን መተኛት ባለብን ሰዓት ላይ ለዚህ ችህታችን ብለን የእናትና አባት የእናንተን ለቅሶ አይተን እዛው ካላችሁበት ድረስ መተን ቀርጸን ነው ለማህበረሰቡ የተናገር ነው። ሰረቃችሁ የሌላን ብር አጠፋችሁ የሚሉ ሰዎች ያው ግልጽ ለማድረግ ያክል እነዚህ የግል ጥላቻ ያለባቸው ሰዎች ናቸው እንጂ የረዱ ሰዎች አይደሉም። ምክንያቱም የረዳ ሰው በእናት በአባቷ በወንድሙ አካውንት እንደገባ ያውቃል። በእኔ ትክክለኛ ስሜ ካሊድ መሐመድ ነው። በእኔ በካሊድ ስም አልመጣም፣ በወንድም ካሊድ አልመጣም፣ በተስፋዬ ያደርገው አልመጣም፣ ዋቴቨር በሁላችንም ስም አልመጣም። የግል ጥላቻ ያለበት ደግሞ ሌላም ነገር ሊል ይችላል። ግን ኮሚቴዎቹ እነማን ናቸው? ስንት ናቸው? ማን ነው ስማቸው? ለምን አይመጡም? አሁን ለምን አይገቡም? እኛ ኦልሬዲ አስተባባሪዎች ነን። አስተባብረን በእናት በአባቱ አካውንት ገብቷል። ያ ገንዘብ ከገባ በኋላ የሚመለከተው ኮሚቴዎቹ ናቸው። ኮሚቴዎቹ ለምን አይመጡም? እነማን ናቸው? ለምን አቡ አፍናን አይመጣም? አቡ አፍናን ለምን አይመጣም? እነዚያ የሃይማኖት አባቶች ትልልቅ ሰዎች ለምን አይመጡም? ለምንድን ነው ያልመጡበት ምክንያት? እዚህ ላይ ያልቀረቡበት ምክንያት ምንድን ነው? ያው ሰው እኛ ሚዲያ ላይ ስላለን እኛ ሰዎችን ስለምንረዳ የተሻለ ነገር ላይም ስንሆን ነገሮችን ለማሰበብ ስለሚመች ለመምታትም ስለሚመችኛ ኮሚቴዎቹ ለምን መጥቶ አይናገሩም? ለምን ስማቸው አይገለጽም? ለምንድን ነው የተፈራችኋቸው? ኦልሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አቡሚራ የምሰጠው የለኝም ይቺ ናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጉ ያሉ ብዙ ናቸው።
እነዚህን እህቶች በዚህ መጥተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን ወር 2 ዓመት ሙሉ ይቺ ልጅ ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መጥተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ከሌ 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 ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ፣ ይታወቁ። እኔ ኸይር ስራ ሰርቼ ከተሰደብኩኝ አንዴ ካሊድ አታቋርጡ። ካሊድ አይ የሳውዲዎቹን በአጋጣሚ አግኝቻቸዋል። አቧፍናል አለን የሰማነው ነገር ነው። ሰልችቶናል። እግርግር ያለን ጉዳይ ነው። ትፈታለች፣ ኤምባሲ ይዞታል። እንደዚህ ብሎ ኮሚቴዎቹን ያክል ገንዘብ ይቀበላሉ። በገንዘብ ጉዳይ አልተስማማን ሆኖ ነው እንደዚህ ተብሎ ነበረ። ሆነስትሊ በቃ ለማህበረሰቡ ግልጽ መነገር መቻል አለበት፣ ይታወቅ። ኮሚቴዎቹ ከሌ 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 ይባላሉ። ኦልሬዲ እኮ ከኛ ገንዘብ እንደወጣ እኮ ካሊድ እኮ እያሳያችሁ ነው። ወንድም ካሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቅሰ ለሷ አልነገረውም። ሲጀምር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል። በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠር የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። ሶ በሚዲያ ተሰብስበው እነዛ የሚያማምሩ አባቶች፣ እነዛ የሚያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ እችላለሁ፣ ግሩፕ ላይ አለ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጭፍና ተውት፣ እኛም መጨፍጨፍ ይህንን ሶሻል ሚዲያ ላይ ያለውን ሰው ተውት። አንድ ያሞግሳል፣ አንድ ይጥላል። ይህን ተው። ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብነው። ትልቅ ብር አለም እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የእኛም መሰደብ ተውት፣ ችግር የለውም። ሰው ብዙ ነው የሚለው አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም? እስኪ ጥሯቸው፣ ደውላቸው። እስኪ አሁን ይቅርታ አድርጉ፣ ያሱ ደውይለት፣ አቧፍናን ደውይለት። ሶሪ ወንድም ካሊድ እኮ አቧፍናን ወንድም ካሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው። ወንድም ካሊድ ላይቭ ይግባ። ሳውዲ አረቢያ ሪያድ ነው ያሉት። ምንድን ነው መሰለህ አሁን መጀመሪያ እኛ መጨቃጨቅ የለም። ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው። እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል። አሁን አቧፍናንን መግባት ትችላለህ ወይ አልኩት፣ አልችልም አለኝ። ስለዚህ በድምፅ ልግባ ያለውን ነገር ላስረዳ። ይሄ እኮ ጠይቁት፣ እዚሁ ላይ ጠይቁት። አንተ ምንድን ነህ? መግባት እችላለሁ አለ። መግባት እችላለሁ፣ በቪዲዮ አስገቡኝ። አልቻልኩም እዚህ መግባት። እኔን ወይ ደግሞ አሲያን አንድ ጊዜ እናስገባዋለን። አሲያን ወር ተስፋዬን ወይ ደግሞ ሙነወር መግባት ትችላላችሁ ወይ ተብለን ነው እንዴት ጠይቀን የመጣ ነው። ግዴታ ስለሆነ እኮ አይደለም። ተደውሎለታል። ቆይ አንዴ ካሊዶ እንዲያደርግ አሁን እኛ እዚሁ ጋር ስላለን ማውራት እንችላለን። እዛ የተፈጠረውና ያሉበትን ሁኔታ እሱ እያስረዳል። እዛ ጋር ንገረን እኮ እሱ ነው እኮ ሊያስረዳ ነው እኮ ምን ለሰፊዩ ከምንጠይቅ ያውራ እሱ መምታት ትችላለህ አለ እኮ ተስፍሽ። እሱ ያውራ ሊገባ ነው። ቆይ አንዴ ሊገባ አይደለም፣ በቪዲዮ ገባለው የሚለው ዋትሳፕ ላይ ነው፣ እዚህ አይደለም። ጉዳይ አትሊስት ጫፍ እንስማ። ምንም የሰማነው ነገር የለም። እኛ ብቻ ነን እያወራን ያለ ነው። እሱ ያውራና እኛ እናወራለን። እኛ የት እንሄዳለን? አንተ ቀጥል፣ እናወራ በለው እስኪ እንስማ። ምንድን ነው ያሉበት? አቧፍናል። እሺ አንዴ ማን መሆንህንና ምን ራስህን ገልጸህ ከዛ በኋላ አብራራ። ቲክቶክ በርከት ያለ ሰው ያለበት ችግር እዚህ ላለው ሰው አውራ ይናገር፣ ላይቭ ይምጣና ይናገር። እኔ የምለው ዋትሳፕ እና የሚሰራ ኢንተርኔት ለምንድን ነው እዚህ የማይሰራው? ቲክቶክ የለኝም አለ። ቲክቶክ አካውንት የለኝም አልጠቀሙም። አስረዳቸው። ምን እየሰሙ ነው?
ቀጥል። ሰላም አለይኩም ወረሕመቱላሂ ወበረካቱ። በቅድሚያ ሁላችሁንም ሰላም አለይኩም ማለት እወዳለሁኝ። የሌላ እምነት ተከታዮች ካሉ ለሁላችሁም በአራቱም አቅጣጫ ያላችሁ ኢትዮጵያን ወገኖቻችን ያላችሁበት ሰላማችሁን ያብዛልኝ ለማለት እወዳለሁኝ። እኔ መሐመድ አብዱራህማን አቡ አፍናን ነኝ። ቪዲዮ የሌላ ጉዳይ ከሚከታተሉት ወንድሞች በመልካም ፈቃደኝነት የሌላ ጉዳይ ከሚከታተሉት አንዴ አቡ አፍናን አንዴ በቪዲዮ ልደውልልህ። አንዴ ቪዲዮ አቡ አፍናን አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ሶሪ ቀጥል። አሁን አቡ አፍናን ይሰማል? ካሊድ ይሰማል። በቅድሚያ ሰላም አለይኩም ወረሕመቱላሂ ወበረካቱ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ አቡ አፍናን። ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላን ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ ኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሂደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሂደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሂደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑ ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ አብረን ስንሰማ ያን ጊዜ ደግሞ መተን የደረስንበትን ለሁሉም ማህበረሰብ በልበሰፊነት ደጋጎናችሁ ያን ሁሉ ብር ስታወጡ ለነበራችሁ ሰዎች ለመላው ኢትዮጵያውያን ወገኖቻችን አቅም በፈቀደ መልኩ እናሳውቃለን ማለት ነው። አሁን ያለው ነባራዊ ሁኔታ ይሄ ነው። ከዚህ ውጭ እንዳልኳችሁ እዛም እዚህ የሚወራውን ነገር እኛ የምናውቀው ነገር የለም። እንስማ፣ እናድምጥ። በራሳችን አንደበት የሰማነውን ወጥተን ለሚመለከተው አካል ለመንገር ፈቃደኞች ነን። በአሁኑ ሰዓት የተደረሰበት ሁኔታ ይሄን ያለው ካሊድ ግልጽ ከሆነ እሺ። ጥያቄ ካላቸው ቆይ ጥያቄ ካላችሁ ተራ በተራ ይሆናል። አጭር አድርጋችሁ ዙዙ መጠየቅ እንችላለን። አዎ ተራ በተራ እሱ ጋር እንዲገናኝ ፈልጌ ነው። እሺ በቃ ግድ የለም ሳንረባረብ። አቡ አፍናን እዚህ አንድ ጠበቃ የሆነ ባለሙያ አለ፣ በደንብ ያው ሀገሩንም ያውቃልና ስለዚህ እሱ የሚጠይቅህን ነገር እየሰማኸው
ቀጥል ወንድሜ። طيب السلام عليكم ابو افنان. عليكم السلام ورحمة الله. يا ابو افنان يسمى دمتك وانت ايش እንዳልከኝ አቡ አፍናን خطاب خارجيه ወደ ሪያድ ኤምባሲ ጽፈዋል። ኤምባሲን በጣም ተንቀሳቀሰ ነው አልክ። እሺ ኤምባሲን በጣም ተንቀሳቀሰ ነው አልከው። እሺ በጣም ጥሩ። እሱ መጀመሪያ እሺ በሁለተኛው እንምጣና በንከራጅ خطاب የጻፈላችሁ አለ አውሊያ አደም ብሩ እንደተቀበሉ ይኸውልህ እሱ እኮ አንዱ ጥያቄ ያስተላለፈላቸው። ኦኬ እሺ ቀጥል እሺ እሺ መጀመሪያ ጥያቄ እሱ ነው። መጀመሪያኩም ይሄ ሰክ አለ ከማህከማ ያወጣላችሁ ሰክ አለ እቺ ልጅ በቃ ሁሉ ነገሯ እንደጨረሰች እሱ ከሰማኝ ሶስተኛ ጥያቄ የአውሊያ አደም በንከራጅ ብቻ ሳይሆን አውሊያ አደምም የተቀበሉበት ብሩን የተቀበሉበት ነገር ካለ እሱ ሶስቱ ጥያቄዎች ነው የምፈልገው ምላሽ ካለ በጠቅላላ እውቀቱም እኔ ጠበቃ አይደለሁም፣ ግን ይሄ የጠበቃዎች ጥያቄ እኔ ኢንተርናሽናል ጆርናሊስት ነኝ። ጠበቃ ግን ይሄ ኬዝን የያዘው ጠበቃ ወይ ይዘዋለሁ ለአላህ ብዬ ከፈለጋችሁም ይዘዋለሁ ያለው እነዚህ መልሶች ካሉ እኔ ይዘዋለሁ አለ። ሴርች ማድረግ ትችላለህ። ራሚ አሳሊሕ ይባላል። ጎግል ላይ ገብተህ አልሙሐሚ ራሚ አሳሊሕ ካልከው ታውቀዋለህ ማን እንደሆነ ማለት ነው። ይሄ ጠበቃ ጠየቁ። ጨርሻለሁ እኔ እና አላህ እድሜ ጤና ይስጣችሁ። አቡ አፍናን እናንተ መለፋችሁት። የራጂ ሂሳብ ማለት በሌላ ስም እና በሟች ቤተሰብ የተከፈተ ነው። በሟች ቤተሰብ እና በሌላ ስም ያንን አካውንት ኮንትሮል የሚያደርገው ማን ነው? መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ነው፣ በከፍተኛ ፍርድ ቤት አማካኝነት ማለት ነው። ገብቷል አይደለ? ወደዛ ትራንስፈር እንደሆነለት እኛ የሟች ቤተሰብ አባቷንም ሆነ እዚህ መንጥቀተ ሪያድ የሪያድ እንዲከታተል አድርገን ሰውየው መጥቶ እንደወሰደ ሼኹ ደውሎ ከኛ መካከል ምናልባት ምክትል ሰብሳቢ ነው ለሱ ነግሮታል። ማለት ሁቁቅ አምና ሁቁቅ ኻስ ከሚባለው ከሁለቱ ነገሮች ሁቁቅ ኻስ አልሐምዱሊላህ አልቋል ተብሎ ተነግሯል። ያንን ማንጣት የምንችለው አንደኛ ወኪል ሸሪዓ አለ፣ ህጋዊ ወኪል አለ መካከላችን። ወይ እሱ ነው የሚያመጣው ወይ ደግሞ በኢትዮጵያ ኤምባሲ አማካኝነት እንትን ሊል ይችላል እንጂ ያ ተራ ይሄ አሁን የጠየቃቸው ዶክመንቶች ማንም ሰው እጅ ሊገባ የሚችል ነገር አይደለም። ገብቷል አይደለ? የመጀመሪያው ይሄ ነው። ከዛ በተረፈ ግን ሰውየውም ወደ አካውንቱ ትራንስፈር እንደተደረገለት ብሩ እንደወሰደ ምንም የሚፈልገው ነገር እንደሌለው ጭምር ከመካከላችን ለምክትል ሰብሳቢ ደውሎም ነግሮታል። ከሪያድ ራስ ገዝ አስተዳደርም ተደውሎ ሰውየው ዛሬ መጥቶ ፈርሞ ወስደዋል ተብለናል። ከዛ በተረፈ ሰኩን ምናልባት ህጋዊ ሂደት ከተካሄደ ማንጣት ይቻላል። አሁን ግን እኛ ጉዳዩ ከኛ የበለጠ እዚያ ሁሉ እኮ አልፈዋል። እነዛ ሁሉ አልፈው ጉዳዩን የያዘው አቃቢ ህግ ስለሆነ ኦልሬዲ ከፍተኛ ፍርድ ቤቱ ማብራሪያ ልኳል። ያንም ማብራሪያ የሚመለከታቸው አካላት ከኢትዮጵያ ኤምባሲ ጋር ከኛም ሰው አዘጋጁ ብለውን ተዘጋጅተናል። ሂደን በራሳችን አንደበት ሰምተን አንብበን ጉዳዩን ተረክበን ስንመጣ የመጨረሻውን ብያኔ የምናውቀው እንጂ አሁን ሁሉም በመላምት እንትን ቢል የሚሆን ነገር አይደለም እና ይሄንን ትንሽ ግንዛቤ ውስጥ ማስገባት ያስፈልጋል እንጂ አሁን ያነሳቸው ጥያቄዎች አግባብ ያላቸው ናቸው። ግን እነዚህ ነገሮች አልቀው ነው አሁን ማብራሪያ የመጣው። እኔ ምናልባት ነገሮችን በደንብ ሳናይ ሳንሰማ ሳናነብ በመላምት መናገር ስላልፈለግኩኝ ነው። ምክንያቱም ይሄ ህግ የያዘው ጉዳይ ስለሆነ ነው እንጂ ያነሳቸው ጥያቄዎች አግባብ አላቸው። እነዚህ አሁን ያነሳቸው ጥያቄዎች አልፈው ነው። ቆይ ጥያቄ ካላችሁ አንዴ ስነግረው ነው የሚሰማው እና አንድ ጊዜ አንተ ስማኝ ካሌድ፣ አንዴ ስማኝ አንተ ይሰማሃል። አይ ጥያቄው ለራሱ ቀጥታ ታደርጋለህ። ተስፋዬ ጥያቄ አለው። አቡ አፍናን ተስፋዬ ጥያቄ አለው። ጥያቄው መልስ። ሌሎቻችሁም ጥያቄ ካላችሁ ተራ በተራ ሆኑ። በስልክ ላይ ስለሆነ እንትን አይልም። እሺ አቡ አፍናን በተቻለ መጠን ለተጠየቀችው ነገር አጭር ነገር ብትሰጥ ህዝቡን መስማት የሚፈልገው ነገር ላይ ታርጌት እንድናደርግ እናደርግ። አሁን እናንተ እዛ ሆናችሁ ልጅቷን በህይወት መኖሯን ሄዳችሁ ቼክ ያደረጋችሁበት ጊዜ መቼ ነው? የተወከለው ሰውዬ ሄዶ ያየበት ነገር ምንድን ነው? የተከፈለ ያልተከፈለውን ነገሮች ለማረጋገጥ ኤምባሲ ውስጥ በህጋዊ መንገድ እዛ የተከፈለበትን ፕሮሰስ አድርጎ ቢጠይቅልን ልናቅ እንችላለን ወይ? ህዝቡ ሊረዳ ይችላል ወይ? ይህችን ሶስት ጥያቄ ብቻ በፍጥነት ይመልስልን።
በህይወት ሄዳችሁ ቼክ ያደረጋችኋት መቼ ነው? ሌይላን ጉዳዩ ስለሷ ስለሆነ ወላሂ ተቅሪበን ባለፈው ለሌላ ቲም እንደነገርኳቸው ይመስለኛል የዛሬ ካልሳሳትኩኝ የዛሬ 5 ወር አካባቢ የታሰረችበት እስር ቤት የኤምባሲ ተወካይ ሄዶ በስነ ስርዓት ገብቶ አናግሯታል። አንቺ አሁን የሞት ፍርዶ ተንስቶልሻል አይዞሽ ምናምን ብሎ በደንብ አበረታቷት ነው የወጣው። እና ልክ እንደወጣን ለሌላ ቲም አስታውሳለሁ ነግሬያቸዋለሁኝና ዛሬ 5 ወር እንደዛ 4 ሰምቲንግ እንደዛ አካባቢ ከኤምባሲም ተወካይ ሄዶ ያለችበት እስር ቤት ገብቶ አናግሯታል። አንድ ጥያቄ ልጠይቅ ካሊዱ ከተቻለ። እሺ ጠይቅ። ጎሄድ ሰምተዋል። አቡ አፍናን አቡ አሚራ ጥያቄ አለው። ያው ከዚህ በፊት በዚህ በቴሌግራም ቻናል ላይ ተነጋግረን ነበር እና ጥያቄውንም እንደው እንዳሳብ ነው ያነሳ ነው። ከዚህ በፊት አስበነው አናውቅም። ያው የሚነገርን ነበር የምንሰማው። ሁላችሁም ድምፅ የሚሰማ ከሆነ የሚነገርን ነው። ድምፅ ይሰማል? ይሰማል። አቡ አሚራ ሰማው በሚዲያ ላይ ገንዘቡ ተከፍሏል፣ ለሟች ቤተሰቦች ገንዘቡ ደርሷቸዋል፣ እሷ ሰላም ልትወጣ ነው። ይህን ከእናንተ እየሰማን ነው እኛ ለሚዲያው ኢንፎርሜሽን ስንሰጥ የነበረው እውነት ለማውራት እና በቂ መረጃ ያለን እኔም እንደ ቲም ሌይላም በእርግጠኝነት በኮንፊደንስ የምናገረው ከዚህ ሀገር ከኢትዮጵያ ንግድ ባንክ ወደ ሳውዲ ኤምባሲ ገንዘቡ መላኩን ነው በኮንፊደንስ የምንናገረው፣ ኤቪደንስ ስላለን ማለት ነው፣ መረጃው ስላለን። ከዛ በኋላ ግን እርግጥ እናንተም ቀላል የሚባል ስራ አይደለም እየሰራችሁ የነበረው። ከዛ በኋላ ግን ያለው ሲትዌሽን እኛ ኢንፎርሜሽኑ የለንም፣ ከእናንተ ነው መረጃ የምንሰማው። ሌላ ልትፈታ ነው የቀራት ጊዜ ይሄን ያክል ነው ስትሉን የነበረው ያው ኮሚቴዎቹ ናችሁ። እና እኔ አንደኛ እንደው ሰፍዩ እነዚህ ኮሚቴዎች በስም ብናውቃቸው ኦልሬዲ ሚዲያ ላይ ወጥተናል፣ አሁን በስም ቢታወቁ። ሁለተኛ ያኔ በቴሌግራም ግሩፕ ላይ ስንጠይቅ ታስታውሱ ከሆነ አይ ቲንክ ኢብሮም ሰፍዩም ተስፋዬም ሁላችሁም እሱም ታውቃላችሁ ብዬ አስባለሁ ጠይቀን ነበር። ገንዘቡ ከሪያድ ኤምባሲ ወደ ሌይላ አካውንት ወደ ተከፈተው አካውንት የገባበት ደረሰኛ አለ ወይ ብለን ስንጠይቅ አይ ቲንክ አለ ተብለናል አይደል? ኦር በዚህ ሳምንት ውስጥ ገንዘቡ ደረሰኙን ማቅረብ የሚቻልበት መንገድ እንዳለ ነበር የሰማነው። እና ኦልሞስት ያ ከሆነ በኋላ ደረሰኙን ማወቅ አልተቻለም። ያለውን ኢንፎርሜሽን ለማወቅ አንደኛ እንደ ኮሚቴም እናንተ እኛ ላይ አሁን ነገሮችን ለማጥራት የሄድንባቸው መንገዶች ናቸው እነዚህ ሶሻል ሚዲያ ላይ የሚናፈሱት። እንደዚህ ሆናለች ሌላ የሚለው የምንመልሰው አሁን ደግሞ በኤቪደንስ እስኪ በኤቪደንስ በመረጃ እናንተ ደግሞ ለህዝቡ እንደዚሁ ከኮሚቴዎቹ አካሎች እንደው ለህዝብ እንኳን የሚወጣ ነገር ቀላል መረጃ አይደለም እንኳ ቢባል ለእኛ ለቲም ሌይላ በቴሌግራም እንኳ እስካሁን አልደረሰንም። ከ5 ወር በላይ ሆኗል። እና ይህ ያልታወቀበት ያልተደረሰበት ምክንያት ምንድን ነው? አቡ አሚራ ጨረሰ? አዎ ቀጥል። አንድ ነገር ግን ለምሳሌ ምናልባት አንዳንድ ሰዎች ብሩ አልተከፈለም ብለው ግር የሚገባቸው ካሉ አሁን አቡ አሚራ አስረድቶታል። ከኢትዮጵያ ንግድ ባንክ ወደ ሳውዲ እንደመጣ እናንተም ለጥፋችኋል። እንትኑ አለ ደብዳቤው አለ። እሱ በነገራችን ላይ ብሩ አልተከፈለ የሚሉ ሰዎች እስካሁን ድረስ ብሩ ባይከፈል እኮ ሌላ አንገቷ ተቀልጧል። ምንም እንትን የለውም። ይሄ ትልቁ እንትን ነው። ሌላው ወደ ሰውየው አካውንት ወደ ሟች ቤተሰብ አካውንት ትራንስፈር ለመሆኑ ከኛ ላቅ ያለ አካል ቢጠይቅ ያገኛል። አካሄድ አለው። እሱ መካከላችን ህጋዊ ወኪል አለ። እሱ እንደዚህ ኤምባሲያችን ይዞ መሄድ ከቻለ የሚያገኝበት መንገድ ይኖራል። ገብቶሃል አይደለ? ያ ነው። አሁን ግን ለምሳሌ እኔና አብረን የምንሰራ ሰዎች ህጋዊ ወኪሉን ይዘን ነው የምንንቀሳቀሰው። እሱም ብቻውን ሳይሆን በጣም እያገዘን ያለው ኢትዮጵያ ኤምባሲ አለ። አላህ ጀዛቸውን ይክፈላቸው። እነሱ ጋር ሆኖ የተንቀሳቀሰ ያለው እና እነሱ ጋር ከሆነ አሁን አቡ አሚራ ያላቸውን ነገሮች ማንጣት ይችላል። ባጭሩ ግን አሁን እሱ እንትን አይደለም፣ እሱ ኢሹ አይደለም። ያ ጉዳይ አልፎ እኮ አሁን እንደሚባለው እንዳልኳቸው እኔ ትንታኔ ውስጥ መግባት ስላልፈለግኩ ነው በመላመት እንጂ አሁን አቡ አሚራ ያነሳቸው ጥያቄዎች አግባብ ቢሆኑም ግን ኦልሬዲ ይህን አልፎ መልስ መጥቷል ተብሏል። ያ መልስ ምን እንደሆነ ሰምተን ይልቅ ለማህበረሰቡ ፈቃድ ካገኘን ብናስረዳ ነው የሚሻለው።
እንጂ አቡ አሚር ያነሳው እንትን ትክክል ነው። ኢትዮጵያ ኤምባሲ ቢጠይቅ ሊያመጣ ይችላል። የሚካሄድበት ሂደት ይኖራል። ህጋዊ ወኪሉ ጋር ሆኖ ማለት ነው። እና ግን አንዴ ጥያቄውን ላስተካክለው። ኤምባሲው ከኤምባሲው አካውንት አይደለም እንዴ ወደ ሰውየው የተላከው? ማለት አይደለም፣ ወደ ራጂህ ባንክ ነው የሚላከው። ወደ ሰውየው አይደለም። እኛ ኢትዮጵያ ኤምባሲ በቀጥታ ወደ ራጂህ ማለት በሌላ ስም በሟቹ ቤተሰብ ስም የተከፈተ አካውንት አለ። ከፍተኛ ፍርድ ቤት የሚያውቀው ማለት ነው። ግልጽ ነው። መጀመሪያ እሱ ገባኝ ግን የምለው ማለት ነው ወደዛ ነው ትራንስፈር የሚደረገው። ወደዛ እንትን አይደለም። እዛ የሪያድ ራስ ገዝ አስተዳደሩ ትራንስፈር የሚያደርገው ወደ ሰውየው ብላችሁ የነበረው ወደ ኤምባሲ የገባው ብር ወደ ባንክ ራጂህ ይተላለፋል። ከባንክ ራጂህ ደግሞ በመንግስት አማካኝነት በሳዑዲ በፍርድ ቤት አማካኝነት ወደ ሰውየው አካውንት ትራንስፈር ይደረጋል ነው። አንድ ይሄ ብር ወደ ባንክ ከኤምባሲ ወደ ባንክ ራጂህ ትራንስፈር የተደረገበት ከዛ ደግሞ ወደዛ ትራንስፈር የተደረገበት ኤምባሲ የማግኘት ሙሉ መብት አለው። የመጀመሪያው ማለት ነው ኢትዮጵያ ኤምባሲ የማግኘት ሙሉ መብት አለው። ምክንያቱም ህዝብን ወክሎ ስለተቀመጠ ማለት ነው። ከውክልና ከተሰጠው ሰው በላይ ኤምባሲ ቦታ አለው እዛ ሀገር ላይ፣ ምክንያቱም እውቅና ያለው ስለሆነ ኤምባሲ ማለት ነው። ሁለት ነው ጥያቄ። ሙሉ ብር ወደ ኤምባሲ ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው። ይሄንንም ማወቅ ስለምንፈልግ ኤቪደንስ ነው። ይሄ ገንዘብ የከሌ አይደለም። ማንም ሰው አያገባውም፣ አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም ክርስቲያን ያዋጣው ብር ነው። መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰብ ነው የጠየቀው። ይሄ እኮ የከሌ አይደለም፣ እከሌ ብቻ መጥቶ ይጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠው ኤምባሲ ይኸው ወደ ባንክ ራጂህ የገባበት የተላለፈበት። ወኪሉ የማይሰራ ከሆነ ወኪል መቀየር ይችላል። ምክንያቱም ኦልሬዲ ለትራንስፖርት ተብሎ ብር ተልኳል። ይሄን እናውቃለን ሁላችንም። ምክንያቱም ከዛ ብር ላይ ከቀረው ብር ላይ አንድ ብር እንዳይነሳ ብለን ኮሚቴው በሙሉ አስጠንቅቋል። ስላስጠነቀቀ የሚደረገውን ነገር ቤተሰቦች ኢንፎርም አድርጉን ብለናል። ስለዚህ የተላከበትን ይኸው ወደ ባንክ ራጂህ የገባበት ከባንክ ራጂህ ደግሞ ወደ ሰውዬ የተላለፈበትን መንግስት እኔ ሁለት ነገር ነው መናገር ፈልገው። በዚህ ጉዳይ ላይ የሚጠየቀው ሁለት አካል፣ አንድ ብሩ የገባበት ኤምባሲ ሳዑዲ ላይ ያለው፣ እኛ እጃችን ላይ ሰርተፊኬት አለን፣ እጃችን ላይ ደረሰኛለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ የገባው። እንደው በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን የምታስታውሱ ከሆነ ቤተሰብ መጥተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያውቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኝ ላለን አይደለም። እኛ የሰውየው ተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም። ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበታል። ይሄ ሁለት። ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም። ከአሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቅ ያለሁኝ እኔ ትላንትና ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድን ነው እዛ ጋር የተፈጠረው ነገር?
የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን 1 ብር እንዳታወጡ፣ የህዝብ ብር ነው፣ ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው፣ ይኸው አስረክበናል ብለን እንሰጣለን። 1 ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4,000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4,000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ፣ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ፣ እኛ መባላችንን ዝም ብለን ችለናል፣ እህታችን እስከምትፈታልን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታውቁም፣ እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታውቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው፣ በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድም። 1 ወኪሉን አናግረነው አናውቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለእኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰማም፣ ወኪሉን እያናገረን አይደለም አሉ። ኦኬ፣ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉት። እኛንም ጠብቁ ነው የተባለ። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አለ። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ፣ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳደረጋችሁ ታውቁታላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህን 2 ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት፣ ወደ ሰውየው ደግሞ አካውንት የገባበት። ሰውየውንም ማግኘት እንፈልጋለን። ተከፍሎታል አይደል? ሰውየውንም ማግኘት እንፈልጋለን። ጨርሻለሁ። አመሰግናለሁ። ቀድ ማሜ ቀጥል። የኔ ጥያቄ ምንድነው፣ ገንዘቡ ከተሰበሰበ በኋላ የብሩ መጠን ከሞላ በኋላ ገንዘብ ካስገባን በኋላ በኮሚቴውና በቤተሰብ መካከል የነበረ ግንኙነት አለ። ያ ግንኙነት ምንድነው? በግልጽ ይነገር። የቀረ ብር አለ። የቀረው ብር ስንት ነው? ያ ብርን እናንተ ቃል የገባችሁለት ሰው አለ ወይ? ሰይፍ ይቅርታ፣ እናት አባቷን መጥተዋል። ስለዚህ በቪዲዮ ላይ ስላሉ ይዘጋብናል። በትልቁ ድምፃቸውን እናደርጋለን። መጀመሪያ እነሱ መሆናቸውን በአንድ ማይመቸው ነገር ከሆነ ፈቃደኛ ካልሆነ ሌላ የሚመቸው ሰው ሊያግዝ የሚችል ሰው ለውክልና ለመቀየር እኛም ተነጋግረን ነበረ። ግን ጊዜ ስለማይበቃ በሚል ነው እራሱ እንዲቀጥል ያደረግነው። ማን ነው እንደዚህ ያለ? ከድር ኢብራሂም አንዴ ቆይ። እዚሁ ላይ ሰፊዩ ልክ እንደዚህ አይነት ነገሮች ሲፈጠሩ እኔም ተስፍሽም ፈቃደኞች ነን። ፓስፖርት እናንተም ስላልነበራችሁ እናት አባትም ስላልነበረ ኢቨን በአይንም ማየትም ትልቅ ነገር ነው። እዛው ሳውዲ ድረስ እንሂድ፣ እንደውም የእኛን ወጪ ራሳችንን ከበር ማድረግም እንችላለን። ግን ፓስፖርትን በአስቸኳይ እንዲወጣላችሁ ሁሉ ውጭ ጉዳይ አብረን ሄደን አነጋግረን እዚህ ያለው የውጭ ጉዳይ ሰዎች ሁሉ አክሴፕት አድርገው ነበረ። ከዛው የነበረው ሂደት ምንድን ነው የትውልድ እንትን የልደት ሰርተፊኬት እናመጣለን ብላችሁ ምክንያቱም ትልቁ ነገር እንዲህ ከምንል ለሰውም ዝም ብሎ ሚዲያ ላይ እየመጡ እንዲሁ አይነት ወሬ ብቻ ከመንገር ሳውዲ ድረስ አብረን እንሂድ ብለን ብዙ ጊዜ በተደጋጋሚ እናንተም እኔ ጋርም እየመጣችሁ እያረፍን ብዙ ጊዜ ፕሮግራም እንትን ብለናል፣ ፕላን አድርገናል። አብሮ እዛ ለመሄድ ምንድን ነው የቸገራችሁ? ዱባይ ማነው ሳውዲ አብረን እንሂድ ብለናችሁ ያንን ነገር ለማድረግ ምንድን ነው የቸገራችሁ? ከድርን አስገቡት፣ ዙዙ ከድርን ሳቡት፣ ከድርን ተነጋግረን ቆይ በዚሁ ላይ መልስ ይስጥበት። አሁን በተጠየቀው ነገር ላይ ተነጋግረናል። ቦታው ድረስ ሄደን ያለውን ነገር እንከታተል የሚል የጋራ አቋም ይዘን ነበረ። ትክክል ነው። ነገር ግን ያው ዞሮ ዞሮ በጋራ ውጤት ለማምጣት በሚል ይሄ ነገር እኛም እያንዳንዷን ሂደት ከኮሚቴው ልጆች ጋር ያው እንናበባለን፣ ግዴታ በወቅቱ ማለት ነው። እንናበብ እኛም እንደዚህ መተን የምናግዘውን ነገር
ካለ ምክንያቱም እነሱ ያው መደገፍ አለብን እዛ ሄደን እነሱ ይሄ ጉዳይ የሚያስባብሉ ስለዚህ በጋራ እንስራ እንምጣ ስንላቸው ብትመጡ ምንም የምታመጡት ፋይዳ የለም፣ ምንም የምትጨምሩት ነገር የለም ገንዘብ ከማቃጠል ውጪ። ስለዚህ መጣችሁም አልመጣችሁም የሚፈጠር ተአምር የለም የሚል ምላሽ ሲሰጠን በወቅቱ እንግዲህ እኛ ካለንም ግንዛቤ አንጻር ተቀብለናቸው ከመሄድ ተቆጥበናል። በወቅቱ ግን አሁን የትኛውም ነገር ለማድረግ የትኛውም መፍትሄ ለመወሰን እኛ ወስናል። የመጨረሻ ስቴፕ ላይ ያለ ነው። ስለዚህ እኔ ወንድምህ እስኪመጣ ድረስ በእኔ በኩል ከሌሎች ኮሚቴም ጋር በተደጋጋሚ ምለው ምናልባት ለ4-5 ቀን ምንም ማለት ስላልሆነ ከዚህ ካሉት ኮሚቴ ጋር ታደረገን ከእናንተም እናት አባት አንድ ላይ ሆነው ተነስተን ሳውዲ ምንም ይሁን ምንም በራስ ጆሮ መስማት በራስ አይን ማየት እንደገናም ኤምባሲ ጋር ደግሞ ሄዶ ይሄን ነገር መስማት ትልቅ ነገር ነው። አንድ የወንድም እሱ መፍትሄውን ይሁንና እንዴት እኛ የምንፈልገው ነገር ማን ጋር ምን አለ ምን እየተካሄደ ነው የሚለውን ይሄ ብር ያዋጣ ህዝብ መስማት ያለበትን ትክክለኛ መረጃ መስማት አለበት። እየሄድን ያለንበትን ነገር እያንዳንዱ ጉዳይ ማን ጋር ምን እንዳለ ክፍተቱ ታውቆ እቺ ልጅ የምትወጣበትን ነገር ለማፋጠን ምን እናድርግ ብለን እንደጀመርነው መሰብሰብ ከዳር ለማድረስ ነው እንደ አስተባባሪ እየመጣን ያለን። ስለዚህ አሁን እኔ የምጠይቀው ነገር ሶፊዮ አሁንም ከድር እንዲገባ አድርገው። ከድር እስከ ቅርብ ጊዜ ሰዓት ደውዬለት ነበረ። እኔም ስደውልለት ደብዳቤ እንደላከና አሳውቁን እንዳለ ደብዳቤውንም ኮፒ አድርጎ ልኮልናል። ምንድን ነው እየተባላችሁ ያላችሁት? ኮሚቴው ከማን ጋር ነው እየተገናኘ ያለው? ምንም አትፈይዱም፣ ምንም አትምጡ የሚሏችሁ ሰዎች ምን እያደረጉ ነው? እዛ ጅዳ ላይ ወይም ደግሞ ሳውዲ ላይ ቦታው ላይ ያሉት ከ21 በላይ ኮሚቴዎች መግለጫ የሰጡት ያኔ ምን እያደረጉ ነው? በእሷ ጉዳዩን መንግስት ይዞታል የሚል ነገር መረጃዎች ከመሀል አንድ ሰው እየደወለ ሊሰጠን ይችላል። ድክመት ቢኖርም እናንተ ጋር በሚፈጠረው ንግግሮች እና እዛ ኮሚቴው ጋር በሚፈጠረው ንግግሮች ህዝቡ የሚያቀን እኛን ነው። እዚህ ሚዲያ ላይ እኛንን ያስተባበር ነው። ጭራሽ እኛ ገንዘቢያሽ ሁሉንም ፈጻሚ የምንመስላቸው ሰዎች አሉ። ብሩ ያለው እናንተ ጋር ነው። አንደኛ አካውንቱ ላይ የቀረውንም ብር ይፋ ብታደርገው፣ የተሰበሰበውንም ብር ይፋ ብታደርገው፣ የተላከውን ብር ማስረጃው ኦልሬዲ ወንድም ካሊድ ትራንዛክሽን የተደረገበት መርማቸው የላካችሁበት ላይ ምን ያህል 2 ሚሊዮን ሪያል እንደሚመጣ ተደምሮ ሪሲቱ ምናምን የተላከበት ትራንዛክሽን የተደረገበት የዶላሩ እንትን ማስረጃ ወንድም ካሊድ ጋር አለ። ቴሌግራም ላይ ልንለቀው ኦልሬዲ ልንሰጣቸው እንችላለን። ማንም መረጃ ለምፈልገው እናንተ በሶስቱ ስም በእናት በአባት አንተ አጎት ነህ፣ በወንድምየው በከድር የተከፈተው አካውንት ላይ ምን ያህል ሚሊዮን ብር አለ? ያ ምንም ነገር እንዲቀነስ አንፈልግም። ለእሷን የተሰበሰበው 13 ዓመት ታስራለች፣ መከራ አይታለች። ስትወጣ ራሷን እንድታቋቁምበት ማንም እንዳይነካ ብለን ነው እየተቆጣጠርንም እየተከታተልንም ያለን። ስለዛም ማብራሪያ እንድትሰጥ በእናንተ እጅ እንዳለ ማለት የሆነ ከድር እንዲመልስልን ነው። ከሰማችሁ በኋላ እንዲህ አይነት ነገር ሲፈጠር ስለኛ ቶሎ ቶሎ አፕዴት ማድረግ መፍትሄ አምጡ ማለት ምንድን ነው ችግሩ? ይቅርታ ተስፍሽ ከድር መግባታል ኔትወርኩ እየሰራለት ስላልሆነ በስልክ አለ እና እዚሁ በስልክ አብረን እንስማው። እሺ ከድር እየተሰማህ ነው? ሰላም ናችሁ ሁላችሁ? ሰላም አለይኩም። ወአለይኩም ሰላም። ድምፅህን ትንሽ ከፍ አድርግና ይሰማል። ከመላው ኢትዮጵያ ያው ሰላም፣ እንዴት ናችሁ? እኛ አለን አልሐምዱሊላህ። ይሰማል? አካልዶ ይሰማል። ማን መሆንህን ግለጽ በዛ። እኔ ወንድሟ ከድር ኑር ሰቦ ነኝ፣ የሌላ ወንድም ነኝ። እሺ ቀጥል። እና ሌላ ያው በህይወት አለች። እንግዲህ የኢትዮጵያ ህዝብ ባደረገው ርብርብ ባደረገው ትግል ልክ የከፈለ መስዋዕት የሌለ ነው። በጣም ያው ምስጋናችን እንግዲህ በዚህ ተካል በማል ምስጋናችሁን አላህ ይክፈላችሁ። ለማለት የፈለግኩት ምንድን ነው፣ አሁን በተደረገው ትግል ሁሉ ሌላን ለማግኘት ነበር፣ ከሰይፍ ለማዳን ሁሉ ትግል ያ ነበር እና ድናለችን ብለን ደግሞ ሌላ የህዝብ ልጅ ነች ብለን ሁሉ ተስፋ አድርገናል። ነገር ግን እስካሁን ባለው ነገ ዛሬ እየተባለ እስካሁን ሌላ ልትመጣ አልቻለችም። ይሄም ገጠመኝ ልትለንም እንደ መጀመሪያው አትደውልልንም። ያው አሁን ከደወለች 2 ወር ሆኗል።
መጀመሪያ ያልደወልሽው ለምንድን ነው ስላት እስር ቤት ቀይረውኝ ነበር አለች። እና ደግሞ አሁን እደውላለሁ ችግር የለውም ብላ ነበር። ያው ከደወለች አሁን 2 ወር ኖርማል ሆነዋል። ስለዚህ የኢትዮጵያ ህዝቦች እናንተው ባደረጋችሁት ርብርብ ያው ይሄ ሁሉ ገንዘብ ተሰብስቦ በደጋግ ኢትዮጵያውያን ይሄ ሁሉ ገንዘብ ተሰብስቦ በሶስታችን አካውንት በእናት በአባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላከው የካርታ ገንዘብ። ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች። የሚፈለገው የሳውዲ 2 ሚሊዮን ብር ነው። ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር የተባለው። ነገር ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም። 3 ወር ቀረ፣ ለረመዳን ትወጣለች፣ ለአረፋ ትወጣለች እየተባል እስካሁን ያው ይሄ ነው በማለት ጉዳይ እኩልም ያለውን ነገር እንየው። እኛ ወደ ቪዲዮም ወተን ለመጮህ በእርግጥ በእሷ ላይ ሌላ ነገር ይከሰትባታል፣ ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወታችሁ እንዳትናገሩ በሚል ብዙ ሚስጥር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው እንትን የሚባለው። ስለዚህ ያለው ነገር ጠብቁ። የፍርድ ቤት ሂደቱ ነው፣ ቀጠሮ ይራዘማል ነው። ይሄ ስለሆነ ከ3 ወር ከ5 ወር በኋላ ነው ቀጠሮ የሚደርሰው። ስለዚህ እሷ ቀጠሯን ጨርሳ ትመጣለች። ልትመጣ ይደወልላችኋል እንባል እስካሁን ቆይተናል። ነገር ግን ሁሉም ህዝብ ደግሞ እስካሁን እየጠየቀ ነው። እኛም ደግሞ ለህዝብ ምን ብለን ምላሽ እንስጥ? ነገ ነው ዛሬ ነው ማለት ለእኛም ሰለቸን። የምንለው ነገር ስናጣ እርግጥ ያው ወደ እናንተ ወጥተን አልቅሰን እንባችን አብሳችኋል፣ የኢትዮጵያ ደጋግ ህዝቦች ማለት ነው። ስለዚህ በእናንተ አሁን ምንም የሚደበቅ ነገር የለም። እስካሁን ባለው ምንም አይነት ነገር አንድም የለም። ብር ተከፈለ፣ በሶስታችን አካውንት ሄዶ በኢትዮጵያ ኤምባሲ አካውንት ነው የገባው። በኢትዮጵያ ኤምባሲ አካውንት የገባው ገንዘብ ደግሞ ወደ አራጅ ባንክ የገባበት ወይም ወደ ፍርድ ቤት የገባበት አካውንት ይሄ ነው የሚባል ጭብጥ፣ ይሄ ነው የሚባል ማረጃ ሰነድ ምንም የለም። ስለዚህ የኢትዮጵያ ህዝቦች እናንተም በምችሉት ሁሉ ለዚህ ለሌላ የተከፈለ ዋጋ አንድ አቅጣጫ መያዝ አለበት። ይሄን ነው ምለው። የሚቻለውን ሁሉ ከእናንተ ጋር ሆነን የሚቻለውን ሁሉ እናደርጋለን። እንግዲህ ይሄ ነገር ነው ያለው። በተቻለ መጠን በቪዲዮ ብትመጣልና ብትገባ ደስ ይለናል። እንደምንም ዝም ብለን ማነው ዝም ብላችሁ ቢያንስ በወር ውስጥ ሳንሰበሰብ አናልፍም። ቢያንስ ምን ደረሰ ምን ሆነ ማለት ነው። ግሩፕ አለን። ኦኬ ተሰብስበን ተነጋግረን ከዛ ያሉትን ኮሚቴዎች እየጠራን ኮሚቴዎቹን ከጠራን በኋላ እንጠይቃቸዋለን። ምን ደረሳችሁ እያለን ሁሉ የሚሰጠን ነገር አለ። አሁን እስከ ዛሬ የተሰራው ተሰርቶ ሁሉን ነገር ከጨረሰ በኋላ 1 ዓመት ከምናምን አልፎታል። ከዛ የሚጠበቁ ስራዎች አሉ። አንድ ከኤምባሲ የሚጠበቅ ስራ አለ። 2 እዛ አገር ላይ ያሉ ኮሚቴዎች ጉዳዩን መጀመሪያ ሶሻል ሚዲያ ላይ ሲያመጡት ብሩ ልክ ከተከፈለ ኢሚዲየትሊ እንደዚህ የለም። ኦኬ ፈልጋለሁ። ምናልባት ያው እንደ ቲም ሌላ የእሷን ጉዳይ ከመነሻው ጀምሮ እስከዛሬ ድረስ እንደተገለጸው በሰፊው ትግል ሁሉም እያደረገ እንደነበረ ይታወቃል። ሆኖም ግን የሚዲያውና የእኛ የቤተሰብን ሚና ጨርሰን ገንዘቡ ተሰባስቦ ከላክም በኋላ ነው ጉዳዩ ደብዛው ጣዕሙን ያጣ ነው። ማለት ሁሉም እንደሚያውቀው ገንዘቡ ሙሉ ከተሰባሰበ በኋላ እኛ ወደ የኢትዮጵያ ኤምባሲ አካውንት ነው ያስገባ ነው። ያንን ካስገባን ቀን ጀምሮ ጠብቁ የሚል ምላሽ ብቻ ነበረ እያገኘን ያለ ነው። ይቅርታ አሲያ ከድር ወንድምየውም ይገባልና ወይ ሞዴሬተር ስጪኝ ወይ ሲገባ
አስገቡ። ሰፊዩ መጀመሪያ ለህዝቡ ማንና ምንድን ነው ከሌላ ጋር ያለህን ዝምድና ለህዝቡ ማስተዋወቅህ ግባ። ያው እኔ ስሜ ያው ሰፊዩ ሞሳ እባላለሁኝ። የሌላ ኑሰቦ አጎት ነኝ። የእናቷ ወንድም ነኝ እና ያው ጉዳዩ ከመነሻ ጀምሮ ያው እኔም ነበረ ከቲም ሌላን ጋር ሆነን እየተጓዝን የነበረው። ከዚህ አንጻር ያው ማለት ይህን ያህል ከሆነ ጉዳዩ ከተከፈለ በኋላ ነው አሁን ወዴት ነው አድራሻው፣ ምን ላይ ነው፣ ማጋ ነው ችግሩ የሚለው ነገር በተደጋጋሚ እኛ ለማመልከት ሞክረናል። በደብዳቤ ለውጭ ጉዳይ ሚኒስቴርም ጠይቀናል። ኤምባሲ መልስ እንዲሰጠን ጠይቀን ነበረ። ግን በመሀል ኮሚቴውም እያገኘን ነበረ። ግን ሁሌም በተደጋጋሚ ጠበቃ ቀጠሮ ብቻ ነው እየተባልን ያለ ነው። ቀጠሮ ምን አንድም የተጨበጠ ይህ ነው የሚባል በዚህ የሚለካ የሚባል አንድም ጭብጥ ነገር ማግኘት ይችላል። ምንድን ነው ችግሩ? የቀጠሮ ጭብጥ ነገር አለመገኘት ምንድን ነው ብለን በምንጠይቅ ሰዓት ያው ብዙ አመላካሽ ነገሮች ነው እኛ እንደ ቤተሰብኛ የተረዳ ነው። ምክንያቱም አለመውጣቷ ገንዘቡ እኛ ወደ ኤምባሲ እንደላክን ይታወቃል። ከዛ በኋላ ያለው ሂደት ምን ላይ ነው የዋለው? ምንም ተጨባጭ ኤቪደንስ ስንጠይቅ ያን ኤቪደንስ ከየትኛውም ወገን በፍቃደኝነት ማግኘት አልቻለም። መቼ ነው የደወለችልን? ሰፊዩ መጨረሻ መቼ ነው የደወለችልን? አዎ እሱና ተስፍሽ ሰፊዩ ያኔ አልሐምዱሊላህ ከኔ ጋር የነበሩት ተገለዋል፣ እኔን አላህ አትርፎኛል ብላለች ብላችሁ እዚሁ ላይቭ ላይ መታችሁ ተናግራችኋል አይደል? አዎ ይሄም እመጣበታለሁ። ኦኬ ነው አይደለም ብላለች ያላችሁ ከእሷ ጋር የነበሩ እንደተገደሉ እሷን ደግሞ እንደተረፈች ደውላ ነግራችኋለች አይደል? ቆይ አሁን ከዚህ ቀደም እሷ በኮንቲኒየስ በሁለት ወር ጋር ትደውልን ነበረ። በምትደውል ታይም ልክ ገንዘቡ ከተላከ በኋላ እሷን እኛ ባገኘናት ታይም ምንድን ነበለን ያለችኝ? አዎ ተከፍሏል ገንዘቡ፣ እኔ ጋር የነበሩት እኮ ተገለዋል፣ እኔ አለው ይኸው የሚል ምላሽ ነው የሰጠችን። ይህም እኛ እሰይ ብለን ተደስተን ተቀብለናል ነበረ። ነገር ግን ከጊዜ በኋላ ስንጠይቃት አይ እኔ በተጨባጭ እኮ ማውቀው ነገር የለም፣ እኔ እስረኛ ነኝ፣ የተነገረኝ ነገር ነው የነገርኳችሁ የሚል ምላሽ የሰጠችን። እኛም እሷ የተናገረች ነገር ለእናንተም የነገርናችሁ። ግን ከዛ በኋላ የእሷን አለመፈታት ደግሞ ሲደጋገም ቀጥሮ ሲደጋገም በደወለች ታይም እኔ ራሴ ጠየኳት፣ ሌላ ምን ያክል እርግጠኛ ነሽ ስለመከፈሉ? ምን ታረጋግጫለሽ? እስቲ የሆነ ኮንፊርም ማድረግበት ነገር ስጭኝ ስላት እኔ እኮ ሰፌ ምንም ያየሁትም ነገር የለም ተከፍሏል ተብዬ ነው ለእናንተም ያልኳችሁ የሚል ምላሽ ሰጠችን። እሺ አብረዋት የነበሩ እንደተገደሉስ ነግራናለች አላልክም? ወስደዋቸው ገደሏቸው አለች አላልክም? ብላናለች ብላን እኛም ብለናል። ግን አሁን እንደነገርኳችሁ ገንዘቡ አከፋፈል ሂደት እንደነገርኩ ማረጋገጥበትም አንድም ጭብጥ ነገር የለም። ግን የተባለችን ነግሬያችኋለሁ። ከድር እየጻፈ ነው፣ አስገቢው። አንድ ቁጥር እየጻፈ ነው። ወይ ሞዴሬተር ስጭ። ባይዘው ሄዷል እና ውጭ ጉዳይ ሞዴሬተር ስጭኝ። ድር ውጭ ጉዳይ ሚኒስተር ሄዷል። ውጭ ጉዳይ ሄዶ ጠይቋል። ጠይቆ የመለሱለትን መልስ ሁላችሁም እንድሰሙ እንፈልጋለን። ኦኬ ከዚህ በኋላ እርምጃዎች ስለሚወሰዱ ይሄ የሚቀለድበት ነገር አይደለም። ጠብቁ። በነገራችን ላይ ከድር ሰፊዩ ገንዘቡ በማጅ እንደተሰበሰበ እና መጀመሪያ እንደው ለህዝቡ ግልጽ የምታደርግለት ምናልባትም አላስፈላጊ ኮሜንቶችም እንዳይመጡ ገንዘቡ በማጅ እንደተሰበሰበ ቀሪ ገንዘቡ ማጋ እንዳለ ከዛም ደግሞ ፈርማችሁ የላካችሁት ኢማን እንደሆነ ይህንንና የዚህ የኮሚቴው ድርሻ እዚህ ያለ የኮሚቴ ድርሻ ምን እንደነበረ ክሊር አድርግላቸው በአጭራጭሩ ይህንን በግልጽ ያው በሁሉም የሚያውቀውና የሚታወቅ ነገር ነው። በደንብ ለማረጋገጥ ያህል ገንዘቡ ከመነሻም ጀምሮ የተሰበሰበው በሁለት አካውንት ነው። አንዱ አካውንት ሳውዲ ፍርድ ቤቱ ተከፍቷል በተባለበት አካውንት የተሰበሰበው፣ ሁለተኛው ደግሞ በሀገር ውስጥ በሌላ በእናት በወንድም በአባት በጋራ አካውንት ተከፍቶ ተሰብስቦ መጨረሻ ላይ እናት አባትም ወንድምም ፈርመን በጋራ በባንክ ቤት ላይ ራሳችን ያው ከዳንተም አገዘናል። ወቅቱ በጋራ ሆነን ወደ ሳውዲ ኤምባሲ ተልኳል።
በማንም የተሰበሰበ ነገር የለም። ገንዘቡ በእናትና አባት በወንድም ብቻ ነው የተሰበሰበው። አካውንቱ በተሰበሰበ ልክ ነው ትራንስፈርም ያደረግነው። ቀሪው ደግሞ ገንዘብ አሁንም በእናት አባት በወንድም አካውንት ነው ያለው፣ በጋራ አካውንት ማለት ነው። ከገንዘቡ ንክኪ የትኛውም አካል የትኛውም የሚዲያም አካል የትኛው ማንም ግለሰብ የለም። ሁሉም ሊረዳን ይገባል። በዚህ ግልጽነት መፈጠር መቻል አለበት። ለመጨረሻ ጊዜ ድምጿን የሰማው አንተ መቼ ነው? እኔ ጋር ማክሲመም 8 ወር ያልፋል። እኔ ጋር ከደወለች ግን ማጋ ደውላለች። እኔ ጋር ከ8 ወር በላይ ነው ከደወለች። ግን ማጋ ደውላለች ተብሎ ተደወለልኝ። ወንድሟ ጋር ደውላለች ተብሎ ተነገረኝ። መቼ ሲነገር ምን ያህል ጊዜ ሆነው? እሷ ለወንድም ማክሲመም 6 ወር አካባቢ ይሆናል። ከዛ በኋላ ሁኔታዋ ጥሩ እንዳልነበረች ዲፕሬሽን ላይ እዛ ያለው የተወከለው ውክልና የተሰጠው ሰው አለ አይደለ? ስለ እሷ ጉዳይ የሚከታተለው ከእሱ ጋር በምን ያህል ጊዜ ነው የምትገናኙት እንደ ቤተሰብ? በዚህ ዙሪያ ላይ እኔ አሁን ለመናገር ይቸግረኛል። ምክንያቱም ለምን ምንም አይነት መረጃ እሱ እየሰጠን አይደለም። ውክልና ከሰጣችሁ ታዲያ መረጃ ካልሰጣችሁ ልጅ እንድትፈታ ሌላ ሰው ማድረግ አይቻልም ነበር? ይቻል ነበረ። ነገር ግን በወቅቱ አሁን እኛ አግሪመንት እንደሌለን እናውቃለን። አግሪመንት ማለት እዛ እያንዳንዱ የተባለውን መረጃ ለቅሞ ለቤተሰብ አያሳውቅም። ሳያሳውቅ ሲቀር ደግሞ እኛ ሌላ ተወካይ እንወክል ብለን ለኮሚቴዎችን ጋር በተነጋገርንበት ታይም ላይ ኮሚቴዎች እኛ ኃላፊነት እንወስዳለን፣ እኛ ከኛ ጋር ሆኖ ጉዳዩ እንጨርሰዋለን በጋራ። ምክንያቱም አሁን ሌላ ተወካይ እስኪቀየር ድረስ ጊዜ ስለሌላት በወቅቱ የቀራት 4 ወር በጣም አጭር ጊዜ ነበረ። ያንን ውክልና እስከሚያልቅ ድረስ ፕሮሰስ እስከሚደረግ ድረስ ጊዜው ስለሚያልፍባት አሁን ባለው አክል እሱ ጋር እንዴት ነው የምታወሩት? ምንድን ነው እየተከናወነ ያለው? እሱ ልነግረን ትችላለህ? እየተቆራረጠ ነው ትንሽ። ቀጣጥለህም ቢሆን አዳምጠው ወንድሜ፣ ንገረው። በመድኃኒዓለም በኖርማል እየተሰማ ነው። ተስፍሽ ከድር ምንድን ነው መሰለህ እያለ ያለው ውክልና የሰጣችሁት ልጅ አለ። ውክልና ስትሰጡት ማለት በውጭ ጉዳይ በኩል ቤተሰብ በትክክል ቤተሰብ መሆናችሁ ተረጋግጦ የተሰጠ ህጋዊ ውክልና ነው። ይህንን ሰውዬ ጉዳያችሁን እየተከታተለ መሆኑን በምን ያህል ጊዜ ምን እየሄደ እንደሆነ ከኮሚቴውም ላይ ኮሚቴውን ትታችሁ ከዚህኛው ዋናውን ጉዳዩን የያዘው ውክልና የያዘው ነው። እናንተ ወክሎ እዛ ጉዳዩን እየተከታተለ ያለ። ስለዚህ ከዚህ ሰውዬ ጋር እንዴት ነው እየተከታተላችሁ ያላችሁትና ምንድን ነው መልስ እየሰጣችሁ ያለው እና በምን ያህል ጊዜ ነው የምታገኙት? ቤተሰብ ነበር እዛ አብዱልሙይን የሚባል ቤተሰብ ነው። ከዛ የእሱ ከፊሌ ሞቷል፣ እኔ ወደ ኢትዮጵያ ልገባ ነው፣ ከኔ የሚሻል ሰው አለ፣ ለሱ ውክልና ስጡት፣ ልሰጠው ነው ስጡት አለ ማለት ነው። አብዱልሙይን ቤተሰብ ነው። እኔ ይተማመንበታለሁ፣ ከዚህ በላይ ይሰራል፣ ለሱ ስጡት፣ ለአህመዲን የሱት ስጡት ውክልና አለ ነው። አዎ እንደው አዲስ አበባ ሄደን እኛ ይህ ማዘር ፋዘር ሄን ከሰፊዩም ጋር ሄደን ስንጠይቅ እንደው እዛ ቆንስላ ላይ ተው ውክልና መስጠት ቀልድ አይደለም። ይቅርታ አንዴ ይቅርታ፣ ሚዩት አርጉ እስቲ። ሌሎቻችሁ የሆነ ሚንጫጫ ድምፅ አለ፣ ሚዩት አርጉ። እሺ ቀጥል። ከኔ በላይ ይሰራል፣ ብዙ መንገዶችን ስለሚያውቅ ከኔ በላይ ይሰራል፣ ለሱ ስጡት፣ የኔ ከፊሌ ስለሞተ እዛ መስራት አልችልም፣ ወደ ኢትዮጵያ ልገባ ነው አለ። እሺ ብለን እኛም የጨነቀን ሰው ነን፣ አንተ ከወደድከው አንተ ካመንክበት ብለን እኛም ለሱ አዲስ አበባ ወጥተን ውክልና ሰጠን። ከሰጠን በኋላ አንዴ ነው መሰለኝ ከማዘር ጋር አወሩ። ከዛ በኋላ ሲደወልም ስልክ አነሳም፣ ይሄ ነው የሚባል ነገር የለም። ትንሽ ፍንጭቱ የሚሰጠን አብዱልሙይን ነው። እንዲህ ነው፣ ለምንድን ነው ስልክ የማያነሳው ብለን ስንጠይቅም አይ እሱ እንደዚህ ትንሽ ያመዋል፣ የሆነ
ምናምን አለበት። ስለዚህ እንትን ማለት አይችልም፣ ማነጋገር ስለማይችል ብሎን በዛው ሁኔታ ተረዳን። በጽሁፍም ይጻፍለታል፣ ምንም ይባላል። ይህን ስቴፕ ደረስኩ የሚል ነገር የለም። ብቻ ያንን አሁን የሌላ ጉዳይ ይሄ ፍርድ ወጥቶባታል፣ ይሄን ብር ካልሰጠሽ ትገደያለሽ የሚለውን ደብዳቤ ወረቀት ጉዳይ ከውጭ ወደ ኢትዮጵያ ላከለታል። ይሄን ብር ቀጥል ተደጋ ሌላ ሰው ሲገባ ነው። አዎ ያንን ወረቀት ወደ ስለዚህ ከባ ላከልን። እኔና ሰፊው ሂደን ያንን ወረቀት አመጣን። አመጣን በኋላ ስለዚህ ውክልና የሰጣችሁትን ሰው አታውቁትም። ሰንበዲ ጥሩ ሰው ነው ስላላችሁ የሰጣችሁት ውክልና ሰው ነው ማለት ነው። ዘመድም ቅርበትም የለውም። ያኛው የመጀመሪያው እንትን ቤተሰብ ነው ይታወቃል። እሱ ስላለም ብቻ በእርግጥ አምነን አላው እንጂ አታውቁትም። አሁን ውክልና የያዘውን ሰውዬ አታውቁትም። የሆነ መጀመሪያ ዘመዳችሁ ሊመጣ ስለሆነ አስተላልፎ የሰጠው ሰው ለሌላ ግለሰብ ነው። አዎ እሺ፣ አምንበታለው ከኔ በላይ ይሰራል ስላለን እኛ ደግሞ የጨነቀን ሰው ነን። በምን ታምርም ሌላ ትውጣ። ይህን ያህል አመት እናትህን አንድ ጊዜ አግኝቶ ዝም ካለ፣ ይሄ ተወካይ ነው የተባለ ዋናውን ጉዳይ የሚይዝ ሰው ዝም ካለ፣ በነገራችን ላይ ቤተሰቦች ይሄ የሚባለው ግለሰብ በግልም እኛ ጠበቃዎችን አግኝተን ለማስተባበር ስንደውልለት በስድብ ጭምር ጆሮ ላይ የሚዘጋ ሰው ነው። እኛ ኃላፊነት ወስደን ደውለን እባክህ እንደዚህ እናድርግ እርዳን ስንለው ሰድቦ የዘጋ ሰው ነው። ጆሮ ላይ የዘጋብን ሰው ነው። አሁን ማውራት የምፈልገው ነገር ይህን ያህል ጊዜ የማታውቁት ሰው እንደዚህ ከሆነ አንድ ጥያቄ፣ ብሩ መግባቱንና ለሰዎቹ ቤተሰብ መድረሱን ከማን የሰማችሁት እናንተ? እኛ ከሌላ ነው የሰማሁት። ከሌላ ግላቸዋለች። ሌላ ራሷ ሌላ የዛኔ በቃ ከድር ጅምር ከ15 በኋላ ተመለሰ ብር ተልካል ተብሎ ማለት ነው። ያው ካሊድ እንግዲህ አላህ ሀይል ጀዛውን ይክፈለው። ከካሊድም ነው ብዙ ውጣ ውረዶችን ወርደን ወደ ሳውዲ ባለው ኤምባሲ ገባ። ወደ ሳውዲ ባለው ኤምባሲ ደግሞ ወደዛኛው አራጂ ባንክ ገብቷል በቃ ብላ ሌላ በምን እርግጠኛ ነሽ ስላት በኮምፒውተር አሳዩኝ አለች። በኮምፒውተር ያው ብርሽ ገብቷል ተብሎ በኮምፒውተር አሳየውኝ አለች። የዛኔ ማለት ኮምፒውተር ላይ ነው አሳዩኝ አለች። ለሰዎቹ ተላልፎ የገባበትን ሪሲት ስጡን ብላችሁ አልጠየቃችሁም? የገባበትን ነገር ጠይቀናል። ምን አሏችሁ? መንግስት ለመንግስት ስለሆነ መረጃ እንትን አይልም አያስፈልግም አሉ። መንግስት ለመንግስት እዛ ኮምፒውተሩ መንግስት ለመንግስት ስለሆነ እሱ አያስፈልግም አሉ። እሺ ብለን እንግዲህ እኛም ብዙ ጊዜ ጠይቀናል። የሆነ ሰው እየጠየቀን ነው፣ ህዝቡ እየጠየቀን ነው። ከድር በእንትን በኢሞ አለ፣ በኢሞ መደወል ትችላለህ? አይደለም በኢሞ ሳይሆን ገስት ላይ ይግባ። እስቲ በገስት ላይ እስቲ አሁን አንድ ሞክር። ካልሆነ በኢሞ በቪዲዮ እንደዚህ ማምጣት ትችላለህ። ቀላል ሰው ያው አንዳንዴ ስለማያውቅህም ያውቅህም ቤተሰብ አንተ መሆንህን እንዲያውቅ ለዛ ነው። ብዙ አትጨናነቅ። አልሐምዱሊላ ጥሩ ነው አሁን ያለው ነገር። ይህንኑ ነገር በአካል ሆነህ እንድታስረዳ ነው። አሁን እኔ ትራንስፈር አድርገን ለሰዎቹ ተከፍሏል በዚህ እርግጠኛ ሁኑ የሚል መንግስት ለመንግስትም ከሆነ የሚነጋገረው ለህዝቡ የማወቅ ግዴታም ስላለብን ያንን ነገር ለማሳወቅ በደብዳቤ ይሄው ተብሎ ማረጋገጫ እንዲሰጠን እንፈልጋለን ጉዳይ ውስጥ ከገቡበት። ሁለተኛው ነገር ቤተሰቡም ሰው እዛም የተሄደው ደግሞ የተነገራቸው ቤተሰቦች የሟች ቤተሰቦች የሚገኙበት መንገድ ስላለ ኮሚቴዎቹ ሄደው ይቅርታም ጠይቁልን እንደው አክሉልልን ብለው ስለለመኗቸው እንደገባላቸው ደግሞ እነዛ አረቦችም የገባላቸውን ነገሮች ኮንፊርም ቢያደርጉልን ደስ ይለናል። ከዛ ውጭ ተወካዩም መጥቶ ማውራት አለበት። አሁን እንዲህ አይነት ነገር ነው ማለት ኮሚቴውን መጥቶ ማውራት አለበት። እኔ እዚህ ኢትዮጵያ ሆኜ ምንም ላደርግ የምችለው ነገር የለም። ካናዳ ላይ ሆና አሲያ ምንም የምታደርገው ነገር የለም። አሁን ላይ ጉዳዩ ሳውዲ ላይ ነው። እዛው ፍርድ ቤት፣ እዛው ኮሚቴ፣ እዛው ተወካይና እዛው ኤምባሲ ጋር ነው ያለው ጉዳይ።
ስለዚህ አሁንም መሄድ ካለብን ውሳኔ ስንወስን ተያይዞ እንደ ቤተሰብ መሄድ ካለበት ውክልናውን አንስታችሁ ሌላ ሰውም ቀይራችሁ ወይም የህግ ባለሙያ ጉዳዩን ይዞ እዛም ያልክበትን ነገር ይደረስ። ከዛ በፊት ግን ልጅቷን ድምጿንም መስማት ማየትም ያለችበትንም ሁኔታ ማወቅ እንፈልጋለን። ከእናንተው መረጃ ስለምንሰማ ከእናንተው ድምጿን ደወለች እንደዚህ ያናገረችን እያላችሁ 2 ወር እያላችሁን ስለሆነ አሁን ማንንም ማምንበት ጊዜ አይደለም። ይቅርታ አድርጉልኝ። ድምጿን ካልሰማው ድረስ ወደኋላ ምልበት ነገር የለም። ስለዚህ እንደ ቤተሰብ ኃላፊነት ወስዳችሁ ሄዳችሁም ከሆነ ቼክ ማድረግ ያለባችሁ ለእሷ ብሎ የተሰበሰበ በሚሊዮኖች የሚቆጠር ብር በአካውንታችሁ አለ። ፓስፖርታችሁ የሚወጣበትን በደብዳቤ ድጋፍ ተደርጎ ሄዳችሁ ለህዝቡ በነፍስ መኖሯል። አንድ ሁለተኛ ፕሮሰሱ ምን መሆኑንና ያወከላችሁት ሰው ማይሆን ከሆነ ሌላ ተወካይ አድርጎ የህግ ባለሙያ አድርገን እዛ ላይ ብንታገል ነው የሚሻለው። እኔ ይህንን ነው ማውራት የምፈልገው። የሚገባ ከሆነ ይባል። እስከዛው ዚያድ ማውራት ወይም ሌሎቻችሁ ማውራት ከፈለጋችሁ ተናገሩ። አዎ ተሽ ሌላው የህግ ባለሙያ ካንተባበሩን የሰው ተደማመጡ ተራ በተራ እንዳቀማመጣችሁ አጭር አድርጋችሁ ማለት መሰለ። አሁን እንግዲህ ወጣችሁ እንዳትናገሩ ቪዲዮ ለእሷ ጥሩ አይደለም የተባልነው ያው ኮሚቴዎች እንግዲህ ለእሷ ብለው ነው። ኮሚቴ የት ያለ ኮሚቴ ነው? ቆይ ኮሚቴ አዎ ከኮሚቴ በኩል ነው እኮ። የትኛው ኮሚቴ ነው? አይ ክሊር አድርግ። ኮሚቴ ማለት የት ያለ ኮሚቴ ነው ማለት? የሳውዲው ነው። ሳውዲ ያለ ነው? አዎ ሳውዲ ያለ። ስለዚህ መረጃ የምታገኙት ሳውዲ ካለው ኮሚቴ ነው። ኦኬ እሺ። አሁን አንድ ጥያቄ ምንድነው? ስቴካቸው አንዴ ቆይ 6 ወርና ቀስ በቀስ ሰፍዩ 6 ወር አለ። ከድር ደግሞ 2 ወር አለ። ምንድነው አሲያ ክሊር ለማድረግ ስቴፕ ባይ ስቴፕ እንድንሄድ ነው። ምክንያቱም እስከሚጨርስ ድረስ ጠብቀናል አይደል? ሰፍዩ 6 ወር ያልከው ምንድን ነው? ከድር ደግሞ 2 ወር ያለው ምንድን ነው? ሰፍዩ አንዴ አጠር አድርገን። እኔ ጋር ከደወለች ነው ወንድሟ ጋር ከደወለች ግን 6 ወር ነው አላልኩም። ኦኬ አንተ ጋር የደወለች ነው 6 ወሯ። ኦኬ ላችሁት አረ እኔ ጋር ከደወለች ቅድም ሰፍዩ ምን አልክ መሰለህ? እኔ በደንብ እያዳመጥኩ ስለነበረ ነው። እኔ ጋር ኢብራሂም ቆይ አታወሳስበው። በቃ ጀስት ሁለት ራሳቸው ይመልሱ። ምንም አሁን በማወሳሰብ ሳይሆን እነሱ ሰፍዩና ከድር ይመልሱ፣ አንድ ላይ አይኖሩም። ስለዚህ መልስ ጠይቀው እባካችሁ ድል ትሰጡኛላችሁ። ምናልባትም አሁን ዋና ታርጌት ማድረግ ያለብን ነገር ላይ እንድንዘነቀው አልፈልግም። ታርጌት ማድረግ ያለብን ልጅቷ የት ነች? እዛ ጋር እየተከናወነ ያለው ነገር ምንድን ነው? ኮሚቴው መምጣትና ያለበትን መንገር ካለበት ኃላፊነቱን መጥቶ መናገር አለበት። ወደ ሚዲያ ዋና የመጣንበት ምክንያት የደረሱበትን የመንግስት አካልም ከሆነ ያንን የተወከለው እኛ በህጋዊ መንገድ እየሄድን ነው እየጠየቅን ያለ ነው። የተወከለው ሰው ለህዝቡ ማብራራት ያለበትን እንዲያብራራ፣ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፍቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲህ ደርሷል፣ ኬዙ ይሄ ነው፣ እኔ ጋር ነው የሚገኘው ይሄ ኬዝ እንዲህ ነው ቢሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታው ይሄ ነው። እኛ አሁን የምንፈልገው እኛ ተጠያቂዎች አይደለንም። ሰበሰብን፣ የተሰበሰበውን ብር በቤተሰብ አካውንት ነው የተሰበሰበው። ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው፣ ኤምባሲው አስገባ፣ የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲው ያንን ማሳወቅ ካለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም፣ እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩትና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩን የምንጨርሰው። የተወከለውም ኮሚቴውን በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልጣቸዋል እንዲሆናቸዋል የሚባልበት ነገር ማብቃት ስላለበት መምጣት ካለባቸው አሁንም ጥሪ እንድታረጉልንና ሌሎቻችሁም እንድታግዙን የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ ወጥተን እንደምናወራ ግልጹን እዚህ ደርሰናል ብሎ እንዲያወራ፣ ቤተሰብ ጋር የሚገናኘው አሁን ሰውየውም 2 ወር ሆኖኛል ብለሃል አይደል? ጥያቄ ልጠይቅ። 2 ወር የምትገናኘው የኮሚቴ አካል አለ ማለት ነው አይደለ? አንደኛ ቤተሰብ የወከላችሁት ሰው አለ። ምንም ኮሚቴው ቢደራረብ እዛ የእሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለ? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት
ቀን በቀን ነው ወይ አፕዴት የሚያደርጋችሁ? መረጃስ በስንት ቀን ነው የምትጠይቁት? እንደ ወንድም ይህን ያህል ክፍተት ሲመጣስ ለእኛ እየነገራችሁ አፕዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድን ነው የሚይዛችሁ? ይህንን በግልጽ ንገረን። የተደባበቀ ነገር አለ። ሰፊዩ ከመመለስ በፊት መጀመሪያ ይሄ በ6 ወር እና በ2 ወር መሀል ያለውን ልዩነት እሱን ትንሽ በአጭሩ ግልጽ አድርግላቸው፣ ሰው ኮንፊውዝድ እንዳይሆነው። ማለት አሁን አደዋወሏ ያልኩት ማለት ነው፣ ሁሉም ሊገነዘብ ይገባል። አሁን ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል 2 ወር ነው ማለት ነው። እሱ ጋር አሁን አንድ ላይ አይደለንም። እኔ ከማድሬ ጋር ነው ያለሁት። ያው 6 ወር ያልኩት ደግሞ ታላቅ የከድር ታላቅ ወንድሟ አለ፣ ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ 8 ወር አልፏል። እንደውም በጣም ኮንፊውዝ የሆነ ነገር ነው የደወለችልኝ የጠየቀችኝ። ቤተሰቡ ሞተዋል፣ የለም አገናኝ ብላ አልቅሳን ጠየቀችኝ። እናቴ የለችም ሞታለች፣ ለምን የደበቀኝ ብላ ከጠየቀችኝ 8 ወር አልፏል። እኔ ጋር ይሳቅ ጋር ከደወለች 6 ወር ነው። እኔ አሁን የራሴን ነው በኮንፊደንስ የምናገረው፣ ምክንያቱም ትክክለኛውን ኤቪደንስ ማግኘት አልችልም። ሰው ጋር ደወለች የተናገረችው ነገር በቃ እዚሁ ላይ አቆመና በሰፊ ከድር ስንት ጊዜ ይሆናል አንተ ጋር ከደወለች? 2 ወር ነው። 2 ወር። ስለዚህ አንተ ጋር 2 ወር በትክክል ደውላል። ምን አለችው? በቃ ይሄ ክሊር ነው። ወደ ሌላ አጀንዳ በቃ ጥያቄውን ይመልስልኝ ካሊድ። አሁን እኮ አይ ወደ ጥያቄው ሂድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ 2 ወር እና 6 ወር የሚለው ነገር እኔ አሁን አታብሳችሁ እናንተ። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ። እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረገውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። አንዴ በተጨማሪ ከድር አንዴ እንዳይደራረብበት የተስፋ እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ እሺ ቀጥል ከድር። ማለት አሁን ኮሚቴ ያለውን ነገር ከኤምባሲም ተቀብሎ ይኸውልህ ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን ሳውዲ ከሆነ ያለው ሳውዲ ያለው ኮሚቴ፣ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ። ማለት የሳውዲው ነው የሳውዲ ኮሚቴ ለእኛ እንዳለን ለእኔ በበኩሌ እንዳለኝ ሌላ አሁን እዛ ጉዳዩን እየተከታተለ ነው። እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው። በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልቋል አሉ። የሌላ ጉዳይ አልቋል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ተወጣ የሚል ደብዳቤ ካልመጣ መሄድ አንችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኤምባሲ ይደውላል። ፍርድ ቤቱ ለኤምባሲ ደውሎ ኤምባሲ ወደ ኢትዮጵያ ይሸኛታል ነበር የተባለው በቅርቡ ማለት ነው። ስለዚህ እስካሁን ባለው ደግሞ ምንም አይነት ለውጥም የለም ምንም የለም። ለምን አትደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ። ያ ነው አለመደወሏ ምክንያት ይሄ ነው ተባለ። እሺ ብለን ተቀበል። ነገር ግን እስካሁን ባለው ሰሞኑም ደግሞ እኛ እዛ ቆንጽላ አዲስ አበባ ውጭ ጉዳይ ሚኒስቴር በሄድንበት እሺ በደብዳቤ ይሰጠናል ያለው ነገር ላይ ለህዝብም እናሳውቅ፣ በደብዳቤ ይሰጠን ማረጃውን። ይሄ ቀን ቀረም ተብሎ የቀረውን ቀነ ቀጠሮ ለእኛ ይንገሩን በደብዳቤ ለህዝብም እናሳውቅ። እኛ የምንለው ነገር መልስ የምንሰጠው ነገር አተናል። ነገ ከነገ ወደ ማለቱ ለእኛም ሰልችቶናል። ያለውን ነገር ብንል እንግዲህ ያለው ነገር በሪካርድ ነው። ያው ይሄ ሰምታል ምንም አያደርግም ተባልኩ። እዛ ውጭ ጉዳይ ቆንስላ ጽሕፈት ቤት ማለት ነው። ስለዚህ የኢትዮጵያ ህዝቦች እንግዲህ ይሄ ሁሉ ዋጋ ተከፍሎ አንድ አቅጣጫ መያዙ ግድ ይላል። ወይ ሞተች አንድ ነገር
ከፍሎበት እንደዚህ ከንቱ መሆን የለበትም። ለስንት ደጋግ ኢትዮጵያውያን ዋጋ ለከፈሉለት የሌላ ጉዳይ እንደዚህ የሌላ ብር ተበላ፣ የሌላ ብር በየከሌ ተበላ የሚባለው ነገር ውሸት ነው። የፌክ አካውንት ነው ብሎ አንድ ጊዜ ከድር አሁን መስማት የምንፈልገው እና የምታብራራው ነገር አራምባና ቆቦ እየሆነ ነው። አንድ ጥያቄ ልጠይቅህ። የልጅቷን ጉዳይ እንዲፈጽምላችሁ ውክልና የሰጣችሁት ሰው ምን ያህል ነው የምታውቁት? የኮሚቴውንና እዛ ውጭ ጉዳዩን ተሆና የህይወት ጉዳይ የያዘውን ሰው የእሷን ነገር እንደ ቤተሰብ ሆነው ውክልና የሰጣችሁት ሰው ጋር እንዴት ነው ኮሚኒኬት እያደረጋችሁ ያላችሁት? ውክልና ስጥነ ሰውዬ ውክልና የተሰጠው ሰው አለ አይደል? ኮሚቴው ምንም ሊያደርግ የሰጣችሁት ቤተሰብ ውክልና